እሺ ትንሳኤ ፌኔት ሰለሞን አልተሳሳትኩም። እንኳን በሰላም መጣሽ። እንኳን በሰላም ቆየሽ። የምርመራ ጋዜጠኛ በእንግሊዝኛው ዲቴክቲቭ ጆርናሊስት በመባል ይታወቃል። ከሌላው ጋዜጠኛ ምንድነው የሚለየው? ምን ዩኒክ ነገር ያደርገዋል? ሊደብቁት ወይም ሊያዳፍኑት የነበረን ነገር ከተደበቀበት ከተዳፈነበት አውጥተ በጋዲፋ ማስጣትና የተበዳይንን ማሟበስ ይጠይቃል። ስለዚህ ስለ ያስከው ኬዝ ጠለቅ ያለ እውቀት ሊኖር ይገባል። በነገራችን ላይ ይህን ስል ቀላል አይደለም። እርምጃ በከፍተኛ ጥንቃቄና ትኩረት መሆን አለበት። በዚህ ጉዳይ ላይ የገዛ ዘመድህን እንኳን ገመና ትሸፍንለት። በአጠቃላይ እንትና ባለስልጣን ነው እንትና ሳትል የሁሉንም በር ማንኳኳትና እልህ አስጨራሽ ቢሆንም የፈለግከውን መረጃ ይዘህ መውጣት ይጠበቅብሃል። ከብዙ በጥቂቱ ይህን ይመስላል። ውድ ተመልካቾቻችን ትንሳኤ የፌኔት ልጅ ሰለሞን ማለት ዛሬ እንግዳችን አድርገን የጋበዝኳት ሁላችሁም እንደምታውቁት በከፍተኛ ጥንቃቄና ጥልፍልፍ በሆነ መንገድ ወደ ሀገራችን ገብቶ ለህዝቡ ሊሰራጭ የነበረን ኦልሞስት ወደ መርዝነት የቀየረን ዘይት ከመነሻው እስከ መድረሻው ተከታትላ የአጭበርባሪዎችን ጉድ በአደባባይ ያወጣቸው ከዚህ በፊትም ከ5 እና ከ6 የሚደርሱ ኬዞችን በሚገርም ፍጥነት በተጨባጭ ማስረጃ ፈልፍላ በማውጣት የምናውቃት የጋዜጠኛ አርበኛችን ሆነ ይታወቃል። በነገራችን ላይ ትንሱ ልበልሽ? ይቻላል። ስራሽና እድሜሽ እንዴት ነው? ምን አረጀውብህ? ኧረ አላልኩም። ምን መሰለ፣ በትምህርቴ ጎበዝ ከመሆን የተነሳ ክላስ በየአመቱ ደብል እየመታው ነበረ ኮሌጅ የገባሁት። ኮሌጅ ውስጥም ትንሽ ከመሆን የተነሳ ተማሪም ሆነ አስተማሪው ትንሳኤ የፌኔት ልጅ ሰለሞን የሚለውን ስሜን ከትምህርት ቤቱ ከኮሌጁ ሰነድ ውጭ ማንም አያውቀውም ነበር። ታዲያ ማን ይሉሽ ነበር? ሚጥሚጣ፣ ሽጉጥ፣ ቅመም የሚለኝም አይጠፋም ነበር። ሽጉጤ? አዎ እግዚአብሔር ይመስገን አሁንማ በስሜ ታውቂያለሁ። ታዲያ ወደዚህ ሙያ እንዴት ገባሽ? ማለቴ እንዴት መረጥሽው? ቆንጆ ጥያቄ። ጋዜጠኛ መሆን ህልሙም ፍላጎቱም ነበረኝ። ስፔሻሊ ግን መርማሪ ጋዜጠኛ እንደሆነ ይረዳኝ አክቲቪቲን ያየው መመሬ ነው። የሰጠኝን አሳይመንት ከስር መሰረቱ አብራርቼ ሳስረዳ ትኩረቱን ሳብኩትና ወደዚህ ሙያ እንድገባ ትልቅ አስተዋጽኦ አደረገልኝ። ፈራ ተባ ያልኩኝ ገባውበት። እውነትም ትክክለኛ ቦታዬን ያገኘሁት። በዚህ አጋጣሚ መመሬን ከልቤ ነው ማመሰግነው። በጣም ደስ ይላል። የኔ ብቻ ሳይሆን የሁሉም ተመልካች ጥያቄ ይመስለኛልና የስምሽ ነገር ትንሳኤ የፌኔት ልጅ ሰለሞን የተለየ ሚስጥር ይኖረው እንዴ?
ፌነት አዎ ፌኒት እንዴት ታውቃታለህ እንዴ? እናቴ እንደማንኛውም እናት አሳድጋኛለች። ነገር ግን በውስጧ የሆነ ያልተገለጠ እንቆቅልሽ እንደነበር ታስታውቅ ነበር። ማለት ያው የባክግራውንድ ላይፏ ቢሆነ ነገር የተጠላለፈ እንደነበር ታስታውቃለች። እንዲህ በስዬ ይህ ግራ የተጋባ ግን የማታወጣውን ህመሟን ተንፍሳ እፎይ እንድትል ሳላስችላት ሞት ቀደመኝ። እና አሁን አዎ መቼም ቢሆን የጀርባ ማንነቷን ፈልፍዬ ደርሼበት በህይወት እያለች ያጣችውን እፎይታ በሰማይ ቤት ሆና ልሰጣት ኃይል ብርታት እንዲሆነ ነው ከስሜና ከአባቴ ስም መካከል ስሟን አኖሬ የምጠራት። እና አባትሽ አቶ ሰለሞን አንድ ምን ቆቀልሽ እሱ አይደል? ተመልካቾቻችን ያንቺን እገዛ ያስፈልገናል የሚሉ ወይም ደግሞ ይህን ኬዝ ተከታታይ ለሚሉ አንቺን ማግኘት የሚፈልጉ ምን አንቺን እንዴት ማግኘት ይችላሉ? ተመልካቹ በምን ያገኝሽ? ይቻላል። ስልክ ቁጥሬ እናንተ ጋር አስቀምጣለሁ። ይደውሉልኝ በማንኛውም ኬስ። ኦፕን ነኝ። በጣም አመሰግናለሁ። ውድ ተመልካቾቻችን ስልክ ቁጥሯን እታች በምናስቀምጥላችሁ በመደወል ተንሳኤ የፌኒት ልጅ ሰለሞንን ማግኘት ትችላላችሁ። እሺ፣ በድጋሚ ሌላ ቀን እንገናኛለን ብዬ ተስፋ አደርጋለሁ። አይ ሆፕ ኬዝሽን ስታሳኪ ደግሞ ደስ ይለናል። አይቀርም። መልካም ውድ ተመልካቾቻችን መልካም ወሩ። ሄሎ ሄሎ፣ ትንሳኤ የፌነት ልጅ ሰለሞን? አዎ ነኝ። እናትሽን ማረፍ ሰምቼ በጣም ነው ያዘንኩት። እናቴን ታውቃታለህ ማለት ነው? አዎ፣ አግብታ ወልዳ እስክጠፋ ድረስ። ቆይ እኔ ወንድም አለማየሁ እባላለሁ። አለማየሁ፣ ተገናኝተን ማውራት እንችላለን? እንችላለን። አለማየሁ ማን ነው አለማየሁ? ከቤት እስከምጠፋ ድረስ ለምንድን ነው የጠፋሽው? አለማየሁ፣ ምላሽ አንተ ጋር ይመስለኛል። ነገ ነው የማውቀው። ስለ እናቴ የምታውቀውን ለማወቅ በጣም ጓጉቻለሁ። ፌነትን ያስተዋወቀን ያክስቷ ቡና ቤት፣ እዛ ደንበኛ ነበር። እሺ፣ ስራው ከሞላ ጎደል የገባሽ መሰለኝ። ባልገባኝ ጉዳይ ደግሞ አንቺና ጓደኛሽ እንደምታግዙኝ ባለሙሉ ተስፋ ነኝ። እሱ ግድ ነው። ጓደኛዬ የባለቤቷ ልጅ ፌኒት ባትኖር ሊኖሮ በጓደኛሞች የተሞላ ቤት ነው። መቼም ይህን ስራ ታውቂዋለሽ። ወይሄ ከሌለሽ ደህና ነው። ወንዱን ግን አታስብ። ተጠቃሚ ባለትዳር ብቻ ነው። ሁሉም ፌኒት ላይ ነው የሚያፍ። ወይ ከዚህ ቤት ካልተነሳች ወይ ደግሞ አንዱን ጠብሳ ካላረፈች እኛን ቼክ የሚያደርገን የለም። ይህን ያህል ምን ብትሆን ነው? ወይስ ቁዝሚ ነገር አሰርታ ነው? እኔ የማውቀው ድምፃዊ ለመሆን ብላ ከአንድ ሀብታም አክስቷ ለዘፋኝነት አረብ ሀገር እንደሄደች ነበር።
አንድ አክስቷ ማለት ይሄን ያላቀም ናቸው። ሌላውን ሳትቆጥሪው የህብር ባንክ ግማሽ አክሲዮን ባለቤት መሆናቸውን ማወቅሽ ብቻ በቂ ነው። በቃ ጥያቄ ተመልሶልኛል። ምኑ ኮዝሚው? ኧረ እሱ አያስፈልጋትም። በአሁኑ ጊዜ ወንዶች ሴቶቹን የሚፈልጓቸው ለሶስት ፐርፐዝ ብቻ ነው። ለምን? አንደኛውና ዋነኛው ለእንትን፣ ሁለተኛው ደግሞ ለእንትን፣ ሶስተኛው ደግሞ እናትሽ ዋዛ እንዳትመስልሽ። በእሷ ምን ያልሆነው ነገር አለብሽ? ይገርምሻል፣ እዛ ቡና ቤት የሚመጣው በሙሉ የእናትሽ አፍቃሪ ነበር፣ እኔንም ጨምሮ። እንደምን አደርክ ዲስኩ? ደናደሪ ብሎ ሄደን ሰው ደናደርክ ብሎ መቀበል ባህላችን ነው ብዬ እኮ ነው። እና አንቺ ደግሞ በዚህ ሰዓት ፍልስፍና እና አንተን እንቆቅልሽ ለመፍታት ፈላስፋ መሆን አይጠቅመኝም ብለህ ነው? ይህን 6 ወር አየሁክ። ምን ሰው ማለት ምን ሰራ? የሌለብህን ከደሞዝ በላይ ስትበደል ደሞዝ እያወቅሽ ደሞዝ ለልደታ ትሰጪኛለሽ፣ ለባህታ ያልቃል። ካላገኘ ደግሞ ስትሰርቅ ባለቤቶቹ ማለትም ዘመዶቹ ለምን እስከ ዛሬ ያለኩ ይመስላል? እኔ እየሸፋፈንኩልህ ስለሆነ። ካሁን በኋላ ግን የሚነቁ ይመስለኛል። ለምን? አንቺ አሳልፈሽ ስለምትሰጪ። እሺ ግን እኔ ምን አባቴ ነው? ከልጅቷ ጋር ያለህን ነገር ከዛሬ ነገ ሳትል ቁረጥ። ልጅቷ? አዎ፣ ከብዙ በጥቂቱም እንዳወቅክ ወቅና አንተም ለራስ ወቅበት። ገኒ ዛሬ መጨረሻ እቺ አንቺ ሽልማት ገድት ሆነኛለች። ገኒ ፌኒን በእጅ አስገብቼ መጨረሻ አመሰግናለሁ። አራንተ ለሺድ በቃ ገኒ የመጨረሻ እያልክ ስንት ሄደሃል? መጣለው ብለሽ በሰጠሁሽ ተስፋ አንቺም መጠበቂ እኔን ይዞ ጠፋ መሰለኝ አለው። በጣም እንዳንተ አይነቱ በቅኔ ሲገልጻ ደብል ውስኪ እስኪ አምጪልኝ። ለኔም ደብል ውስኪ አምጪ። ምንድነው? ኧረ ድሃሽ ዴስኩ አዘዘ። የወረዳ ልጅ አይደለሽ? ውስኪ እንዲመስል ኮካ በውሃ በረዘሽ አምጪ አይለኝም መሰለሽ? ምስኪን በእናትሽ ሰኝለት። ምንድን ነው? ዊስኪ አለ በረዶ የታለ? ስንት አይነት ነገር እኮ አለ መሰለህ። ሌላ ቦታ የተወቀ ዊስኪ አለ። እዚህ እኮ አሪፍ ስለሆነ ነው ዊስኪ። አሪፍ ነው። አሪፍ የት ነው የምትሄደው? እኔ ለእሷ ብዬ መሰለኝ እስካሁን እዚህ ቁጭ አለ። መልሽ ከፈለግሽ ጠጪው። ሂሳቡ ስንት ቆጠረ? 2 ቢራ 1 ደብል ውስኪ። ውስኪ? የምን ውስኪ? ይሄ ምንድን ነው? አራፖ ግሪ
መሰለችው እኮ አንድ የቀረን የቀረኝም በይነፍሴ ከጸጋይ ጋር ለየት ያለ ነገር ነበራት እያልከኝ? አዎ በደንብ ነው። እና ከሱ ጋር እንኬ ይሄ እሱ የጻፈው ዳይሪ ነው። ስለሱና ስለ እናትሽ በደንብ ይነግርሻል። ስለ እናትሽ ማንነት የተሻለ ነገር ይነግርሻል። አመሰግናለሁ። ከፌኔት ጋር ከጓደኝነት የዘለለ ግንኙነት አልነበረንም። እኔና ፌኔት የምንተዋወቀው የቡና ቤታቸው ደንበኛ ሆኜ ነበር። በስነ ስርዓት እንኳ እሷ ጋር ያወራሁት ዛሬ ነው። ዛሬ በጊዜ መጣሽ ነው? ሰንበትን ከእናንተ ጋር ልዋል ብዬ ነው። አንዳንዴ እንኳን ወጣ ማለት አያስፈልግም ብለህ? ወጣ ማለት ስትይ ወጣ ነው። ለማንኛውም ቆይ አክስቴ ትምጣና አስረዳሃለሁ። ተጫወት። አንቺ አንዳለኝ አልሽው ሰውዬሽ። ኧረ አይመስለኝም። ምን ሆነ? ኧረ ቼክ አድርጊ። ለሁሉ የነፈገችውን ሰላምታ ለሱ እስከ ጥግ ስትሰጠው ማለት። ለማንኛውም አጣሪ ብቻ ኋላ እንዳትጎጂ። ዛሬ የመጨረሻሽ ነው ብለሽኛል። እኔም የመጨረሻዬን ላሳይሽ። እንዴ እና ታዲያ የግድ ፍቃድ መስጠት አለብኝ? ያውም እስካሁን አልደፍር ያለውን ልቤን እንድፈርላት እያልሽ ነዋ። የዛሬውን እሺ እኔ ሸፍንልሻለሁ፣ የሥራውንም የሰለሞን። ከነገ ጀምሮ ግን እንዳልሽ ብያለሁ አክስቴ። እሺ ጸግሽ እና የግድ ጸጋዬ ማለት አለብን? ይልቅ ዛሬ ፈታ ማለት አምሮኛል። በእኔ ፍላጎት በአክስቴ ፈቃድ ትጋብዘኛለህ ወይስ? ኧረ ፌኔት ግራ አታጋቢ። ግብዣው ሳይሆን የሰው አይን እና ልሂድልክ? እንደሱ ማለት አይደለም። ኦኬ እንደውም ለምን ወጣ አንልም? ሰንበትን ከእናንተ ጋር አልክም? ሰንበትን ከፌኔት ጋር ይሆንልህ። ኦኬ ፌኔት ወንድ የማቀርብበትን ምክንያት እያለቀሰች አስረዳችኝ። አረብ ሀገር በነበረችበት ሰዓት በባላ የጠረጠረቻት አሰሪዋ አፍረተ ስጋዋ ላይ አሲድ አስደፍታባት እንዳትሆን አርጋ አበላሽታታለች። ፌኔት ይህንን ነገሯን እንድደብቅላት የውሸት ላገባት ኋላ የአክስቷ ሀብት ወርሳ ልትጠፋ የዚህም እቅዷ ተባባሪ እንደሆን ጠየቀች። ተስማማሁ። የውሸት እቅዳችን በማስመሰል ተጀመረ።
እውነት ለሀገራችን በጣም ወሳኝ በሆነ ስራ ላይ የተሰማራ እንጂ ውስጥ ነው የምትሰራው፣ ሊያውም በኃላፊነት። በትክክል ቢሰራ ነው። ኦ ለዚህማ አክስቴና መሰሎቿ ሊያግዙ ግድ ነው። ምናልባት የአጣማማ ስራ አስኪያጇ ካልጠመመ። ማን ነው? አውቀዋለሁ። ስሙን እንኳን አላውቀውም። ሰሞኑን ግን ባር መምጣት ጀምሯል። በጣም ያስጠላ ሰው ነው። ለምን ብለህ እንዳትጠይቀኝ። ምክንያቱም ጉዳይ ቀጥታ ከሱ ጋር ስለሚያገናኘህ ራስህ ታረጋግጣለህ። ለማንኛውም አክስቴን ካሳመነን እሱ ምንም አያመጣም። ወይ ይቅናል ነው የሚባለው። ለነገራችን ላይ አላገባህም እንዴ? ያው ጣት ላይ ምንም አላየሁም። ለነገሩ ህልሜን እስካሳካ ድረስ ለጊዜው ራሴን ገትቼዋለሁ። ለዛም ይቅርታ አክስቴ ደወለች። ወይ አክስቴ አንተም ነበር ከደታ። ቆይ ግን የምር ነው የምታወራው? ይሄ ነው እንግዲህ ካልተናገርኩ ውስጥ የነበረውን በቦታው አፈነዳሁት። ምን ነው በፌነት ጉዳይ ከእናንተ ጋር መፎካከሬ ግን እብደት ነገር አስመሰለብኛል። ኢትዮጵያና አሜሪካ ለዚህ ነው አሁን ብለህ የተዋወቀኝ። በቅናት ተነሳስተህ ልታጠፋኝ ነው? አረ በጭራሽ። ምን በወጣ ጸግሽ። እንኳንም ጠበስክለት፣ እንኳንም ወደ ራሱ መለስከው። ከስንት ነገር መሰለ ያዳንከው። ከሌብነት፣ ከስራ ከመባረር። አንተ እንዳሰብከው ሳይሆን ከዛ በተቃራኒው እንዲያመሰግን እንተዋወቀ። ለነገሩ ለጨዋታ ነው ዲስኩሬስ ጨዋታ ነው። እሺ ግን ጸግሽ ሚዜ ምናምን መርጣ ጨረስክ? ሚዜ? የምን ሚዜ? ሰርግ ምናምን የለም እንዴ? ዝም ብላ ጠልፈ? ሰርግም አለ ለካ። ታዲያስ? እሱማ ግድ ነው። እልል ድል ባለ ሰርግ ካልሆነማ ልጃችንንማ አንሰጥም። እስቲ እናያለን። ሰላም እንደምን ነሽ? ዲስኮ ምንድን ነው ልጁ የምትጨቀጭቅ? ኧረ ማዘሪ ስለ ሰርጉ አንዳንድ ነገር እየጠየቁት ነበር። ምን ነው አጠፋው እንዴ? ኧረ ምን በወጣ ይሄ ልጅ የፌኔት ወዳጅ ይሆን ብዬ አስብ ነበር። አሁን ሳየው ግን የኔ ደጀን መሆኑን እያስመሰከረ ነው። የፌኔት እውነተኛ ወዳጅ ነዋ። እኔም ብሆን እኮ እውነት ነው ልጅ። ይልቅ የተለየ ፕሮግራም እንዳላችሁ ነግራኝ ነበር። ለዛም ነው ፈጥኜ የመጣሁት። አትችልም? ስራ ካላት ችግር የለም። ኧረ አይደለም፣ አሁንማ ነፃ ሆና። ይልቅ ስለ ሰርጉ ማውራት። ሰርጉ ማለት አታስመስል። ዘመናዊ ጊዜ ላይ ሆነን እንደ ዘመናዊ እናውራ። ይኸውልህ ትንሽ ጊዜ ስጣት። እሷ ላትነግር ትችላለች። ከእኔ ለእሷ የተገባ ቃል አለ። ቃሌን እስከምፈጽምና በሁለት እግሮቿ እስከማቆማት አፌንም እስከማወጣት ትንሽ ሰላም ናችሁ? ወይዘሮ ታደለች። ገና ነሽ? ሰለሞን ወይዘሮ ታደለች እኔ እኮ ነኝ። ቁም ነገር ይዣለሁ አልኩህ። ወንበር ፈልግና ቁጭ በል።
የልብ ጓደኛዬ ዶክተር ዮሐንስ ንዝንዙ ሲበዛብኝ ያለውን ነገር ነገርኩት። እሱም እሷን አሳምኖ የምትድንበትን መንገድ ማፈላለግ ጀመረ። ስለኔ ጨረስን መሰለኝ። አሁን ደግሞ ወደ ሌላ ዶክተር ጨርሻለሁ ሳይድ ጨርሳል ይባላል እንዴ? አሁን ደግሞ ምን ቀረ? በነገራችን ላይ ጣሊያን ሀገር ያለውን ጓደኛዬ ስላንቺ አውርቼው ነበር። ይህን ነገር ደግሞ ሚስጥር ማድረግ ፈልጌ ነበር፣ ግን በጸግሽ በኩል ባገኘኋቸው ፎቶዎች ሙሉ ነገሩን ለጓደኛ አስረድቼው ነበር። እሱም እዛ ካሉ የኤንጂኦዎች ጋር በመተባበር ሊረዳኝ ቃል ገብቶ ሙሉ ወጪሽን ደግሞ ለመሸፈንም ቃል ገብቶ። ምን እያልክ ነው ጆኒ? ጉዳቱ እኮ ጭራሽ ይሄ ዶክተር ተብዬው የሴትዮሽ ወንድም ዶክተር ሳይሆን ለአቅመ ዶክተር እንኳን አደረሰ። ማለትማ ነገ ወይም ከነገ ወዲያ ሙሉ ምርመራ አደርግለታለሁ። እኔ እንዳሰብኩት ከሆነ በዚህ ወር ወደ ጣሊያን ተበሪያለሽ። በንግግር ብቻ እርግጠኛ መሆን አይከብድም። እንግዲህ ያው ትመሰክሪያለሽ። ዶክተር ጆኒ ምን ያህል ለቃሉ ታማኝና ጎበዝ ዶክተር እንደሆነ ትመሰክሪያለሽ። ይሄን ያህል እኔ አላምንም። እንግዲህ አንቺም ተዘጋጅ። ይሄ በጨዋታው ፈረሰ ሊደመደም የነበረ ግንኙነት ደመቅ ባለ ሰርግ እናሳልፋለን። ለማንኛውም ተዝናኑ፣ ተጫወቱ። ቺርስ። ያዙ ጆኒ ጸጋ፣ እንደንስ በቃ እንጠጣ። በዚህም ማለ በዛ የኔ ቀን እየመጣ ነው። እንዝናና። በእናንተ ይጀመርና እኔም እቀጥላለሁ። አልገባም ጆኒ፣ ለፍቅር አይደለም የቀረበች ዳነች። ከዛስ ይህን ከማሰብ ተጠጣህና አብሬ ብደንስ ይሻለኛል። አትዝጋው። ድንሽ የሚያገኝሽ እንዴት አደለ? ለማዳን እንጂ ለመታደል እጣው ያልሆነ ገላ ተሰናበት እያልሽ ነው። አልነገርከኝ? ጸግሽ ሙት ተሳስተሃል። በፍጹም እንድትሄድ መፍቀድ አልነበረብህ። ደርሳ ልትመለስ እኮ ነው። ስንት ነገር እያየን እየሰማን የደረሰብኝን ጨምሪበት ገኒ። የደረሰባት ነገር ስትል የመከዳት ነገር ግን ያውም ልብ የሚሰብር ለወንድ ሰው ሞት አነሰው የሚል ማተብ
በልቡ ያተመክደት ነው። አቶ ዲስኮ ደግሞ ልቡንም ጠግነዋለሁ የታመመውንም ፍቄ ባዲስ ተከዋለሁ እያለ ይተጋል ከሆነለት። ታዲያ አንተም ለሴት ሞት አነሳት ማለት ካላማረ በቀር ይሄን ነገር አትፍ። ቢያንስ የሆነ ቀብድ ነገር አይሰጥ። ቀብድ ነገር ማለት የቤት ኪራይ ቀብድ ነው አባት። ያዘሽ ለማንኛውም ማንሽ ሜላት? አቤት። እስቲ ናርዶስን ጥሪ። ታዘው ነገር አለ? ነው የለም። ፈልጊያት ነው ለትንሽ ደቂቃ። ፈልገሃት? አዎ። አራልሃለሁ። ፌኔት ወደ ውጭ ሀገር ለምን የምትሄድ ይመስልሻል? ጸጋዬ ያልተመቻት ነገር አለ ማለት ነው። ስለዚህ ከዚህ ሀገር ኑሮ ይልቅ የውጭውን አስመኛት ማለት ነው አይደለም? ሊሆንም ላይሆንም ይችላል ነው። ስለዚህ እኔ የተሻለ አቅም እንዳለኝ ባሳያት፣ ለምሳሌ ውድ በሆኑ ስጦታዎች ብጀምረውስ? እናንተ ሴቶች ደግሞ እኮ እናውቃቸዋለን ልባችሁ በምን እንደሚሸነፍ። እሷ ላይ ኢንቨስት ልታደርግ ነው። በኢንቨስትመንት አቅም ፌኔት ልትለቅም ማለት ነው። ኦፍ ኮርስ እንደማማ ሞኝት እንዳትሆን እንጂ። ማናቸው ደግሞ ማማ ሞኝት? የገጠር ሰው ናቸው አሉ። መስታወት በሌለበት የገጠር መንደር የሚኖሩ ምን ሆኑ መሰለ? ያላቸውን ጥሪት አሟጠው ቆንጆ ወርቅ ሐብል ገዙና እሳቸው አንገት ላይ ሲውል እንዴት ሊያምር እንደሚችል ማየት ፈለጉ። ዞር ሲሉ አጠገባቸው ቆንጆ ጢንቸላዩና ደስ አላቸው። ጢንቸሏ አንገት ላይ አሰሩት። ራቅ ብለው ማየት ፈለጉና 3 እርምጃ ተራምደው ሲዞሩ ጢንቸሏ የለችም፣ ሮጣለች። ይሄው እስከ ዛሬ ሲያሯሩጣት ይኖራሉ። ወይ ቤተሽ ቆይ ይሄ ታዲያ ከኔ ጋር ምን ያገናኘዋል? ባለፈው ቁጡ ጉሬዛ፣ ዛሬ ደግሞ ማማ ሞኝት። ምንድነው ከኔ ጋር የሚያገናኘው? በጣም ግራ ገብቶኛል። ለቀልድ ብለን በውሸት የጀመርነው የኔና የፌኒት ግንኙነት የሷን ባላቅም ግን የኔ እውነት ፍቅር ውስጥ ገብቻለሁ። ለኔ የምለው ሰው እንኳን ማስረዳበት ቃላት እስካጣ ምን እንደማደርግ አላውቅም። እኔ እንጃ ጫንቆኛልም ግራ ገብቶኛልም። ያልከፈለ ብዙ አለው ውለታ እኔ አንድዬ ስለምነው ላንተ ሰላም ጤና ነው ማሰነው ገና በማለዳ ፈክታ ሳለች ጀንበር ጨላልሞበት አይኔ ለማየት ስቸገር ኖሮኝ ባላደርግል ዛሬም ባላኮራ ለእኔ በቂ ነው መኖሩ በጤና ኖሮኝ ባላደርግል ዛሬም ባላኮራ ለእኔ በቂ ነው። ተሳካለት። ጣሊያን ሀገር ላካት። ፈልገው ይሄን ነው። ወይ ጆንሻው ለምንድን ነው የዘጋችን? እሺ ጓደኛዬን አገኘሁት ማለት እኮ እሷን አገኘኋት ማለት ነው አይደል? ነው ግን በቃ በእናትህ አትቋጥር። ትድናለች፣ ትመጣለች። በቃ ማንሽ ነሽ? እስቲ አንቺ ይበቃ አይሻልም? ምን አገባሽ? የታዘሽውን ብቻ ዝም ብለሽ ይዘሽ ነው። ገና ይሄንንም ያንንም ሁሉንም ጠጣዋለሁ። ገና ቁጡ ጉሬዛ ይለዋል። ይሄ ነው ቁጡ ጉሬዛ። አዳኞች ጉሬዛ እንዳድነው ጫካ ይወርዳሉ። አያ ጉሬዛም ከፍ ያለ ዛፍ ላይ ወጣ ያዩታል። በምን ያገኙት? እና ሳያድኑት ተመለሱ። ታዲያ ይሄን ከኔ ጋር ምን ያገናኘዋል? ከዛፍ ስር ሆነው ያበሳጩታል። በተለያዩ የማበሳጫ ትዕይንቶች ወርዶ እንዳያባረራቸው ይገሉኛል ብሎ ፈራ። ተረጋግቶ እንዳይቀመጥ በድርጊታቸው በጣም ይበሳጫል። ኋላ ኋላ ንዴቱ ሲበዛ ራሱን በእጁ አንቆ ይገል።
አሉት። እንዴት ራሱን አንቆ ይገላል? ታዲያ ከኔ ጋር ምን ያገናኝ? ከዛም አዳኞች ቆዳውን ገፈው ይሄዳሉ። በባዶ የእስካሁኑ አይበቃም? እሺ ትዘሽ ነው ጉሬዛ ደም ምን ማለት ነው? Rex is on it. ሕክምናው በሰላም መጠናቀቁ ነገር ሌላስ አትመጣም አይደል? እንጃ ጸሎት ጆኒ፣ እኔ ለሷ እንደዚህ ነኝ? ጸግሽ ታዲያ የጸጋይስ መጨረሻ? የእሱ መጨረሻማ የዛነት ጸግሽ ግን አያናድም? ለአንተ ለእኔ ግን ያሳዝናል። አናደደም? አሳዘንም? እየነገርኩ እንዴት ዝም ብለህ ላካታ? ዲስኮ እህል ውሃ የሚባል ነገር አለ። እሷም ወሰነች፣ እኔም ልሰደድ ወሰን። ያረል ጸግሽ ውሳኔ ተሳስቷል የሚያስብለኝ ነገር ይሄ ነው አለ። እሷን ከሚያስታውሱኝ ነገሮች መራቅ አለብኝ፣ የግድ ነው። እሱ እኛንም ማካተቱ እኮ ነው ችግሩ። ከኛም እኮ ነው የምትሰደደው። አየህ አይደል? ውሳኔ ተሳስቷል የሚያስብለኝ ነገር ይሄ ነው። ገና የጓደኝነታችን ፊርማ ሳደርግ
ሄሎ ፌኔት ፌኔት ነሽ? አዲስ አበባ ኤርፖርት ነኝ አለችኝ። ትሰማኛለህ ዲስኮ? ይኸውልህ እቃዎቹን ሁሉ አስተካክል። እሺ ለማንም ሰው ትንፍሽ እንዳትል አይደለም ግን አንተ ታረጋለህ። ችግር የለም። ይኸውልህ ጠግሽ ቀስ በል አንተ እኮ ቀስ በል ልብሶቹን ቦታ ቦታ ሲይዘኝ። እሺ ግን ይኸውልህ ቀስ እደውልልሃለሁ። እሺ ቻው። ሄሎ አዎ ነኝ። ኧረ እባክሽ የፌነትና የጸጋዬ ግንኙነት የእሱ በዚህ ዓለም ከሞት በመለየት ተደመደመልሻል። ያው ከዛ በኋላ ያለውን እንኳን በወሬ ደረጃ ነበር የምሰማው። ሰለሞን እንዳገባት ልጅ እንደወለዱ በመጨረሻም በእሱ አስቸጋሪ ጸባይ ምክንያት መጥፋቷን ነበር የማውቀው። ይኸው አንቺ ደግሞ መተሽ በሞት መለየቷን አረዳሽ። ታዲያ ሰለሞንን እንዴት ላገኘው እችላለሁ? እሱን ባታገኙ ይሻላል። ለምን? ስለሱ የሚወራው ነገር ጥሩ አልነበር። ርኩስነቱ፣ ሴሰኝነቱ ይባስ ተባብሶበት ከተማውን አይምሰው። እሱ ያየው ሁሉ እየቀለጠ እሱ የፈለገውን ነገር ሲፈልግ በውድ ሲፈልግ በግድ እጁ የሚያስገባ ጨካኝ ሰው እኮ። አሁን የት ነው ያለው? አንድ 4-5 ዓመት ሆኖ ልበል። ወሬውም አድራሻውም ከጠፋ። ለፍለጋ የሚረዳ ምንም ነገር የለህም ማለት ነው? እኔ ባታገኙ መርጣለሁ። ካልሽ ግን የህብር ባንክ ስራ አስኪያጅ ኋላም ጠቅልሎ ሙሉ ባለቤት እንደነበር ሰምቻለሁ። በውል የማላውቀውን ግን በስሙ የምጠራውን የአባቴን ፎቶ አገኘ። አቶ ሰለሞን የህብር ባንክ ሙሉ ባለቤት፣ ምናልባትም ደግሞ የእናቴ ፌኔት የሀብት ወራሽ። አሁን ነቃ ማለት ያለብሽ ይመስለኛል። የተወሰነ ፍንጭ እጅሽ ላይ አለ። ስለዚህ ንቂ፣ ሩጪ፣ እንቅልፍ የለሽም። ፍጠኝ። Rex is on it. ይሄ ነገር ማለቅ አለበት።
የማታ ሲሳይ ተገኘች። የማታ ሲሳይ ለምን ደሞ አላረገ? ምክንያቱም እኔ ልጅ ስለሆንኩ ከፊኒት የወለድከኝ ልጅ ስለሆንኩ። ልጄ? ዋው! ልጄ! ልጄ! አለበት መጨረስ አለብኝ። ሳይ የፊኒት ልጅ ሰለሞን እንኳን ደህና መጣህ። አባትሽ ጋር ስለት ታጥቀሽ መምጣትሽ ምንም ግራ አልገባኝም። ለምን የድሮ እርኩሱ ሰለሞን ስለመሰልኩሽ ነው አይደል? እየተከታተልከኝ ነበር ማለት ነው? አንቺ እንደምትከታተይኝ የሚከታተል ሰው ነበር። ማን? ካንቺ ቀድሞ እኔን አገኘኝ። አቶ አለማየሁ ነው አይደል? አዎ፣ የድሮ ዲስኮ ያውኑ አቶ አለማየሁ። ቆይ ደካማ መሆንን ሲያውቅ ለምን አልነገረኝም? እኔ ነኝ አድራሻይን እንዳትነግራት ያልኩት። እናትሽን ፊኒትን በጣም እወዳት ነበር ነው የሚባለው ወይስ የአክስቷ? ይገርምሻል፣ በእናትሽ አክስት የተነሳ ወደ እናትሽ መቅረብ ጀምሬ ነበር። አክስቴ ደግሞ ቆይ ግን ምንድን ነው የምትይው? ከዚህ በላይ ምን እስኪሆን ነው የምትጠብቂው? ቤቴ ጠፍቶ አንቺ ጠፍተሽ ብቻዬን እስክቀር ነው የምትጠብቂው? ቆይ ታዲያ እኔ ምን ላድርግ?
አግቢ አንዱን ምረጭና አምጪ። ማንን አክስቴ? ወንዱ ሁሉ በአንቺ ሲጋደል እያየው ቤቱ ራሱ ባዶ ሆነ። የቤተሰቡ የዘር ሐረግ የመቀጠል ኃላፊነት በአንቺ እኮ ነው የተንጠለጠለው። ለምን አይገባሽም እህቴ ልጅ? ወይ ታዲያ እኔ ምን ላድርግ? ይገባኛል እኮ አክስቴ፣ ግን ያው ታውቂው የለ ውብ ቆንጆ ስብዕና ያለሽ ማንንም የሚያማልል አቅም አለሽ። አንቺ ማለት የተለየሽ ነሽ፣ የተለየሽ ልዩ። እሱ እንዳለ ሆኖ ይሄንን ማንነቴን ወደ ትዳር ለማምጣት ራሴን መቻል በሁለት እግሬ መቆም ይቀረኛል። አይ ቴኔቴ፣ የጤንነትሽንና የውበትሽን ጉዳይ ፈጣሪ አሟልቶ ሰጥቶሻል። በሁለት እግር መቆም የኢኮኖሚ ጉዳይ ለምትዩ ደግሞ እኔ አክስትሽ እሸፍነዋለሁ። ሁሉ ሙሉ ለትዳር ዝግጁ ሆንሽልኝ ማለት አይደለም እሱ። አዎ፣ ግን እሺ በቃ በአንድ ጉዳይ እንድትሳተፊ ነበር። ካቃተሽ ፈጣሪን አናስቸግረውም። እኔ ራሴ እሸፍነዋለሁ። ተዘጋጅ። ምኑን የምትሸፍኚው? ብረት መዝጊያ ባልመምረጡ ነው። ኧረ አክስቴ ይሄንን ያህል ምንም ይሄንን ያህል የሚያስብል ነገር አይደለም። እንዲያውም መዝኜ አወዳድሬ መርጨልሻለሁ። እንዴ ማንን? እንደዛማ አይሆንም። ይሆናልም እየሆነም ስለሆነ ተዘጋጅ። አክስቴ ተናገሪ። ልክ በሰዓቱ መጣ። አይገርም እንዴ? ማን ነው? ሰላም ደህና ነህ? ና ግባ ግባ። የዛሬውን ስብሰባ እንዴት አይሽ ወይዘሮ ታደለ? እድሜ ላንተ። የምፈልገውን ውሳኔ ተወስኖልኛል። አመሰግናለሁ። ምንም አይደል። የፊኒቱን ጉዳይ እንዴት አደረግሽልኝ? 3 ቀን ሰጥቻታለሁ። እስከዛው የኔ የምትለው ሰው ካላመጣች የላትም ማለት ነው። ከዛስ? ከዛማን እፈልግላታለሁ ማለት ነው። ከምር እንዴ ቃሌን ሰጠው እኮ። በዚህ 3 ቀን ውስጥ የኔ የምትለው ሰው እንዳታመጣ መጸለይ ያለብኝ። አረ አዎ በሚገባ ነው ብለሽኛል። እኔም የመጨረሻ ላሳይሽ። እንዴ እና ታዲያ የግድ ፍቃድ መስጠት አለብኝ? ያውም እስካሁን አልደፍር ያለውን ልቤን እንድፈርላት እያልሽ ነው። የዛሬውን እሺ እኔ ሸፈንልሻለሁ፣ የሥራውንም የሰለሞንን። ከነገ ጀምሮ ግን እንዳልሽ ብያለሁ አክስቴ። ወይዘሮ ታደለች ምን እየተደረገ ነው? ልኪያት ነው ያለቀ ዕቃ ነበር፣ ከሱ ጋር ልታመጣ ልኪያት ነው። እንዴ እኔ እያለሁ እንዴ ምን በወጣ ቤተሰብ እያለ ለምን ትንገላታለህ? ኖ ምን መሰለሽ ወይዘሮ ታደለች፣ ዝቅ ማለት ነው። ከሷ ጋር ማለ ይበልጥ ያግባባኛል። ካሁን በኋላ በዚህ አንግል ነው። ጥፋት ከሆነብኝ ለወደፊቱ እታረማለሁ። አዎ ይሻላል በጣም እንዴ። ለዚህ የምፈልገውን ነገር ካላገኘሁ
ለዚህ ስል ምን አደረኩ መሰለሽ? ሰዎች ተበታተኑ። ወሰደችው እኮ አንድ የቀረንን። የቀረኝም በይ ነፍሴ። ጀለስሽ የያዘችውን ይዛለች። ማነሽ? እኔ አቤት ልጨምር ማለት ያልመሻል። ለእኔና ለአንቺ አልመሸም። ይልቅ ቁጭ በይ። የሚጠጣ እንድታመጣልን ጓደኛሽን ጥሪያት። መታዘዙን እሺ፣ ግን ለእኔና ለአንቺ አልመሸም ማለት ምን ማለት ነው? ከመታጠቢያ ቤት ከጓደኛሽ ጋር ስታወሪ የነበረውን ነገር ስለሰማሁ ነው። ስለ ጸጋዬና ፌኔት ሳወራ ሰምታል ማለት ነው? ስለ አንቺው ጸጋዬና ስለሚሆን ፌኔት። ጨዋታው ደስ በሚል አባባል ተጀመረ። ያንቺው ጸጋዬ፣ የኔዋ ፌኔት። እሺ እባክህ። ታዲያ ዛሬ በቃል ያልነውን እውን እናድርገው። እንተጋገዝ። አግዢ፣ ላግዝሽ። ቀላል። ማነሽ? ናርዶስ ነይ እስኪ ታዘዥን። ሜላት እባላለሁ። ስለ እኔ በጥቂቱ ለማወቅ ያክል የፌኔት ጓደኛና የዚህ ቤት አስተናጋጅ ነኝ። ፌኔት አረብ ሀገር ደርሳ ነው የመጣችው። የፌኔትን እያንዳንዷን እርምጃ እየተከታተለች እንድታሳውቀኝ የቀጠርኳት ሰላይ ጋር እኔም ፌኔትን በእጄ እስካስገባ እሷም አሌክስን እስክትጨብጥ ቀዝቀዝ የሚያደርገን የአልጋ ላይ ጨዋታ ፈለሰፍን። ፌኔት ድንገት ወደ ውጪ ልትሄድ ነው ተባለ። ሁላችንም ግራ ገባን። ስሚ ናርዶስ፣ አንድ ነገር ላደርግ አስቤያለሁ። ተንፍሰውና እንስማዋ። ፌኔት ወደ ውጭ ሀገር ለምን የምትሄድ ይመስልሻል? ከጸጋዬ ያልተመቻት ነገር አለ ማለት ነው። የመሄዷን ምክንያት ጓደኛዋን ለማረጋገጥ ሞከርኩ። ፌኔት የት ነሽ? አለሁ። ነይ ግቢ። እንዴት ነሽ የኔ ቆንጆ? አለሽ? ፀሐዩ ራሱ ስማ እንዴት እንደደከመኝ እና እንዴት ነሽ? ቆይ ግን እኔ ለአንቺ ምንሽ ነኝ? እያወቅሽ ለምን ትጠይቂኛለሽ? ምርጥ ጓደኛዬ ነሽ ይመስለኝ ነበረ። እንዳልሆነ ግን አረጋገጥ። እንዴት? ምን እንዴት አለው? ቆይ ከመሬት ተነስተሽ የጸጋዬ እጮኛ ሆንሽ። አሁን ደግሞ እንደዛ ትጸየፊው የነበረውን ከሀገር መውጣት ዛሬ በድንገት ተነስቶ አማረሽ። ቆይ ግን ይሄ ሁሉ ምንድን ነው? ማለቴ ስለ ጸጋዬ በጣም አጥብቀሽ ትጠይቂኛለሽ። ቆይ እኔ ሳላቅ የጀመራችሁት ነገር አለ እንዴ? ለምን እነግርሻለሁ? ወይ ሜሉ፣ በእግዚአብሔር ጀምራችሁ ነበር ወይ ደግሞ በልብሽ ጀምረሽ ነበር? አቤት፣ መጣሁሽ። አክስቴ እየጠራችኝ ነው ሜልዬ። ይህስ ምንድን ነው? አሁን ብታውቂውም ግድ የለኝም። ማለቀ ሰዓት ነው።
ተስፋ ቆረጥኩ። ፌኔት ለምን ውጭ ትሄዳለህ? ለምን? እኔን ጠልታኝ? እኔ ለእሷ አንሼ ነው እያልኩ እያለ ከጓደኛዋ ደስ የሚል ዜና ደረሰኝ። ለካ ጣሊያን የምትሄድበት ምክንያት አረብ ሀገር እያለች በደረሰባት አደጋ ነው። ዋው! ለካ እኔን ጠልታኝ ሳይሆን ባለባት ችግር ነው። ፌኔት ጣሊያን ሀገር ሄዳ ድና እንደምትመለስ በእርግጠኝነት ጓደኛዋ ነገረችኝ። ድና ከተመለሰች ብዬ ሌላ ተስፋ ሰነው። ሰለቸሻ? የቀንቷን ሰለቸኝ። ረበናትሽ ሜልዬ ሰጅልኝ ሂጂ ለናርዶ ስጫት አስተካክል። ናርዲ! አረ ይሄ ደግሞ ደብዳቤም አለው። በሰላም ተመለሽልኝ አሊያ እንደ ጥንቻሏ ሳሳድድሽ መኖሬ ነው። ያንቹ ቶሚ። ማን አጥንቻሏ? የማይ ናርዶስ ተረት ነው። ናርዶስ! ኧረ በእናትሽ የእሷን ተረት ብለሽ ከሰማሽ አይደለም ፍላይቱ ሰማይና ምድር ራሱ ያልፍሻል። በይ በይ ወደ ጉዳይሽ እናቴ። ሌላኛውን ክፈች። ጣሊያን ለምን እንደምትሄጂ አውቃለሁ። ድነሽ ስትመጪ እኔ እንደምትሆኝ እርግጠኛ ነኝ። ያንቺ አፍቃሪ ሰለሞን። ምን አንብበሽ ነው? ቆይ ግን ሰለሞን እንዴት አወቀ? ለኔም ጥያቄ የሆነብኝ እሱ ነው። ለነገሩ አንቺ ካልነገርሽው እኔ እርግጠኛ ነኝ። ወይ ደግሞ ዶክተር ጆኒ፣ ከዶክተር ጆኒ ጋር ደግሞ አይተዋወቁም። ስለዚህ ጸጋይ ነው ማለት ነው። ማለት ነው እንግዲህ። ለማንም እንዳታወሪ የፌኔት ቃል በጓደኛዋ ተጣሰ። ከአንድ ቀን በኋላ እንደምትመጣ ጸጋይን ሰርፕራይዝ ለማድረግ እንዳሰበች ለኔ ነገረች። እኔም እቅዴን ቀመርኩ። አቶ ሰለሞን አልተሳሳትም። በጣም አዘጋጅ። ጓደኛ በነገረኝ መሰረት መድኃኒቱ ተቀሙ። ወይ እንዴት ነው የሚሰራው? ልጅቷ የምትጠጣው መጠጥ ውስጥ ጠብ ማለት። እሺ ከዛስ? የመጠቀም ልምድ ያለው ጓደኛ አልነገረህም? እችን አስማት ጠብ እያደረገ ከፈቀዱትም ካልፈቀዱም ሴቶች ጋር ሲጋደም ማየው። አዎ
ዮሴፍ ስሜታቸውን ቀሰቀሰው ያግለው አጠገባቸው ያለውን ወንድ በሚፈቅዱትና በሚመኙት አካል ተክተው እንዲጠቀሙት አይምሯቸውን ያስገድደዋል። ከዛ በቃ ለኔ በጣም የሚያስፈልገኝ አስማት ደውል ሲያስፈልግ ደንበኛ ነው ማለት ግን ይህ አስማት ለስንት ብቻ ነው የሚያገለግለው? ጾታ ይመርጣል። እቺን አስማት የጨለጠ በስሜት ፈረስ እየጋለበ በወሲብ ዓለም ጀለ ወይ ጉድ! ምንድን ነው አርዲ? ሚስጥር ነው። ዝም የምን ሚስጥር? ፌኒት መጣች። ወንዶች በሉ ተባሉ፣ እኛንም ችላ በሉን። ደግሞ የምን ማለት? ራሷን በተለይ ደግሞ ልጆቿን ዘንዶ እንዳይበላባት ተጠንቅቃ በጫካ እየሄደች እያለ ድንገት ዘንዶን ታየዋለች። እሱም ዝም ብሏት አለፈ። ተደናግጣ ዘንዶ ሰላም ሳትለኝ ልትይ ነው እንዴ? አንተን እኮ ነው ዘንዶ ስትለው ተመልሶ መጥቶ ለልጆቿ ዋጣ። ታዲያ ከኔ ጋር ምን ያገናኛል? በሰላም ያለፈ ችግርን ተመልሰ ድጋሚ እየጠራው እያየው አቀባበልኝ በምትወጁ ቮድካ ላድርቀው። ለሴቶች ለስለስ ያለ፣ ለወንዶች ደግሞ አንተ ደግሞ የልብ አውቃ ሆነ ተገኝተሃል። ነገሮች ዝብርቅርቅ ብለውብኛል። ባይዘበራረቅብሽ ነበር የሚገርም። ገርምሻል። ውስጥ እያለን የማይገባን ወጣ ስንል ይታየናል። እንደ አዲስ የተፈጠረ ይመስልናል። አንተ ደግሞ 3 ወር ባልሞላ ጊዜ ውስጥ ይሄን ያህል ጠፍቶብኝ ነው። እየጠጣሽ ጠጪ ፊኒት ለቀቅ እንዲያደርግሽ ጠጪ። ብሎኝ ማደራ የመጀመሪያው አዳሬ በአዲስ አበባ ሰማይ ስር የተለየ ማይረሳ ለማድረግ በአዲስ አበባ በጣሊያን ሰማይ ስር ሆኜ ስንቴ እንደማልኩ አንተ አታውቅም። ጸግሽዬ ጆኒዬ ጆኒም ጸግሽም እኮ ይሉ
በቃ አንተ ሁና ጆን ሆኜልሻል። ታዲያ ምን ትጠብቃለህ? ና ይዘኸኝ ግባ ብለሽኝ ነው። አይዞሽ በዛን ቀን ሌሊት የእግዚአብሔር የሰይጣኑ ስንት አረገዘች። ይህኔም ለስላሴ ለልጇ ብላ አገባችን። ከኔ ጋር መኖር ጀመረች። በእጅ የያዙት ወርቅ እንደሚባለው በቃ አበዛው። ሴሰኝነት የበዛ አጓጉል መሆን ጀመርኩ። ይህን ነገር ሲበዛባት እናትሽ ሶስት የአራት ዓመት ልጅ እንደሆንሽ ይዛሽ ጠፋች። በቃ ይዛሽ ጠፋች። የእናቴን ቀን አስመሽተህ የኔ ቀን እንዳይመሽ ስትል ትንሽ አታፍርም? ሳይ የአንቺ ቀን እንዳይጨልም ስጋቴ በድጋሚ ስለተገናኘው በጣም ደስ ብሎኛል።
እኔም ደስ ብሎኛል። እዚህ ታሪክ ላይ ከዚህ በፊት ጀምሬላችሁ የነበረውን እዚህ መጽሐፍ ላይ ጨርሻለሁ። አንባቢያን ይሄንን አይተው ታሪኬ ሙሉ ለሙሉ በዚህ እንዲጨርሱ ታስባለሁ። አንድ የሚያይፈለኩ ለዚህ ነው እና እቺን አዲስ መጽሐፍ በስጦታ መልክ ላንተ ላበረክትልህ እወዳለሁ። በጣም አመሰግናለሁ። አየህ ህይወት አንተ በፈለግካት ሳይሆን እሷ በፈለገች ነው የምትመራ።